አቁት ደቆሮ ኧረ እኔ ማንንም አላውቅም። በቃ ተይኝ። አንቺም ልታንቂ ነው አፍጠሽ የምታይኝ አትሽምድምድ። እኔ ፍቱማን አንቺ አላንስም። አንቺም ማትረቢ ይኸውልሽ፣ እኔ ፍቱ ስራ ማለት ነው እንኳን ላንቺ ለማንም አላንስም። አንቺ የሞተች ዶሮ ለመሰልሽ አይደለም መሬት ላይ ስትታሽ ደግሞ ይገባሻለሽ። ይህች ማትረባ ቀላሉ የሚለቋት ይመስላል። እሺ ታዲያ እኔ እንዴት አድርጌ ነው ማድናት? ላወጣት ሞክር፣ አንድ ያፋቸው ውስጥ ገብታለች፣ ይነክሷታል። ይኸውልህ ሌላው ቢቀር ቢያንስ እንደዛሬው ትርፍ የሌለው ስራ እንኳን አትስራ። ወይኔ በአምላክ ወይኔ ማንኛው ላይ ሲቆጣ ነው ልቀቀኝ እባክህ። ገንዘብ የሚያስፈልግሽ ከሆነ እኔ አንድ ሀሳብ አለኝ። እሺ ምንም ነገር ቢሆን ለማድረግ በጣም ዝግጁ ነኝ። ከጓደኛሽ ጋር በተቃራኒ ለመቆም ቢሆን አቶ አለም እሷ እኮ እድሜ ልኳን በአካፋ ዝቃ ማትጨርሰው ገንዘብ አላት። እኔ ግን ነገ ጠዋት ለእናቴ መድኃኒት ግዛ እንኳን ብል 200 ብር እንኳን የለኝም። በጣም ጥሩ። ህብስት በእንጀራ እናቷና በአባቷ የምትመረዝ ምስኪን ልጅ፣ ለንብረት ብለው ንብረቱን ለመውረስ ብለው የሚያሰቃዩት ምስኪን ልጅ፣ እናቷን ካጣች በኋላ አቀበት ቁልቁለት የበዛባት ምስኪን ልጅ፣ ንብረቱን ለማግኘት እሷን ፓራላይዝ አድርገው ቀን እየቆጠሩ መቃብሯን የሚያጣድፉ ክፉ ቤተሰቦች፣ እጅግ የሚያሳዝን መጨረሻ። ሰላም ሰላም፣ የተከበራችሁና የተወደዳችሁ ውድ ቤተሰቦች ሰላማችሁ ብዝት ይበልልኝ። እጅግ አሳዛኝ፣ እጅግ አጓጊ፣ እጅግ ልብ አንጠልጣይ ወላጅ አባቷ ሳያዝንላት በእንጀራ እናቷ ወንድም ህይወቷ የተረፈው ህብስት መጨረሻዋ ምን ይሆን? እጅግ የሚያሳዝን እውነታ። ለገንዘብ ብለው ህይወቷን ሊነጥቋት ለጊዜው ፓራላይዝ ያደረጓት ምስኪን ሴት አሁን ጥላቶቿ በዝተዋል። ገንዘብ ለማግኘት አቀበት የሆነባት አንዲት ሄርሜላ የምትባል ጓደኛዋም ህይወቷን ለመሰቃቀል ተቀላቅላታለች። ሄርሜላ እናቴ በህይወት እያለች የእሷን ቤተሰብ የምታግዝ እናቷን የምትረዳ ደግ እናት ነበረች። እናቴ ካረፈች በኋላ ያው ችግር ላይ ናቸው የሚለውን ሀሳብ ሲያገኙ የሄርሜላን ድክመት ተጠቅመው ህብስትን እንድትጎዳላቸው በብር ተደራድረዋታል። እጅግ የሚያሳዝነው ነገር በአምላክ ህይወቷን ቢታደጋትም አሁን ግን መጨረሻው ሌላ እየሆነ ነው። እሱም በአምላክ ከእህቱ ቢታደጋት እንኳን አሁን ደግሞ ከህብስት ጓደኛ ከሄርሜላ ሌላ ወጥመድ እየመጣባቸው ነው። ሄርሜላ ደግሞ በፍጹም ሜቢ በእህቴ አትታለልም፣ በገንዘብ አትሸወድም ብለው እስከሚነቁ ድረስ ሌላ ቁማር ልትጫወትባቸው ነው ማለት ነው። ህብስት እኔ 100% አደርገዋለሁ፣ እናንተ የምታዙኝን እፈጽመዋለሁ፣ የመጣልኝን እድል ከ101% ለመፈጸም ዝግጁ ነኝ ትላለች ሄርሜላ። የህብስት አባትም በፈለግሽው አጋጣሚ እናግዝሻለን፣ አንቺ ብቻ ለኛ ጉዳይ ሁልጊዜ ሬዲ ሆነሽ ጠብቂን ተብላለች። ህብስት አብነትም የሚሰጥሽን ምግብ እንደመጣልሽ አትቀበይ፣ እየመረዙሽ ነው እግርሽ እንደዚህ የሆነው፣ ህይወትሽን ሊቀሙሽ ሽባ ሽፍድፍድ አድርገው ሊያስቀምጡሽ ነው ብሏታል። ህብስት ግን ፍርሃትና ስጋት ስላለባት በየቀኑ በሚደርስባት ጫና የሚመጣላትን ምግብ ከመብላት ተቆጥባ አታውቅም። ከአሁን በኋላ መጨረሻዋ ምን ይሆን? እጅግ የሚያሳዝን መጨረሻ፣ እጅግ የሚያሳዝን እውነታ። ሀቅና እምነት ኑሯት ንብረትና ገንዘብ ሞልቶ ተርፎ የሚያስብላት ቤተሰብ ጠፍቶ ካልገመተችው አቅጣጫ ነው ህይወቷን የታደገላት ሰው የመጣው። እሱም ለእሷ ጉድጓድ የምትቆፍረው እንጀራ እናቷ፣ የእንጀራ እናቷ ወንድም ደግሞ የእሷን ህይወት የሚታደግ ሆኖ ተገኝተዋል። አሁን ግን ትልቁ ጉዳይ በየቀኑ ህመም፣ ስቃይ፣ ጉዳት፣ ልብ ስብራት እያስተናገደች ነው። ይህ ጉዳይ እስከ መቼ? በዚህ ላይ ሄርሜላ ተጨምራለች። አንዳንድ ጊዜ ከሩቅ ጥላታችን የቅርብ ወዳጃችን እንዳንነሳ ሲሰብረን፣ እንዳንጠገን ሲሰብረን፣ እንዳንነሳ ሲጥለን
እንዳንራመድ ሰባብሮ ሲያስቀምጠን ይስተዋላል። አሁን የእንጀራ እናቷና የአባቷ ተንኮል ቢደረስበትም የሄርሜላ ተንኮል እስከሚጋለጥ ሜቢ ህብስት ብዙ ነገር ሊደርስባት ይችላል። በአምላክም እያንዳንዱን ነገር ተጠንቅቆ አይዘልቀውም። በተቻለው አቅም ብዙ ጊዜ እየታደጋት ብዙ ጊዜ ከብዙ ነገር እየከለላት ቢሆንም በየደቂቃው በየሰከንዱ አብሯት ሊሆን አይችልም። እጅግ የሚያሳዝን መጨረሻ። እህት ተብዬዋም እኔን አነከኝ በማለት ለሱም ወጥመድ ለማዘጋጀት እየሞከረች ነው። አሁን ውጥን ቅጡ የመጣ ቅጣን ባሮ የጠፋ ሆኗል። አባት ተብዬውም ለገንዘብ ብሎ አቀበቱን እየወጣ ልጁን ወደ መቃብር ሊወረውር ንብረቱን ጥርግ አድርጎ ሊወስድ ጫፍ ደርሷል። አንዳንድ ጊዜ ገንዘብ ልብን ይሸፍናል፣ አስተሳሰብን ይደፍናል። ከመልካም አስተሳሰብ መጥፎ አስተሳሰብ እንዲቀናል ያደርጋል። ህብስት መጨረሻዋ ምን ይሆን? ህይወቷስ ማብቂያው መቼ ይሆን? አብነት ጠበቃው አብነት አሁን ለህብስት አባት ጥብቅና ቢሰራም ግን ለህብስት ህይወቷን እንዲታደጋት ምክንያት ሊሆን ይችላል። በአምላክ በመቀጠል ጠበቃው እንዴትም ብሎ ወደ ኋላ እያጓተተ የንብረቱን ጉዳይ ህብስት እስከምትድን እስከምታገግም ሙሉ የወራሽነት መብቷ እስከሚረጋገጥ ድረስ በድብቅ ሊሰሩላት ይችላሉ የሚል ግምት አለኝ። ግን እስከ መቼ? ምክንያቱም ጉልበትና ብልጠት ብልሃት እየተጠቀሙ በጓደኛዋ ሂደውባታል። ከዛስ ድብቅ አጀንዳ ማን ነው የሚታደጋት? በነገራችን ላይ ህብስት አሁን ሄርሜላን በምንም ታምር አጠረጥራትም። በእርግጥ እናቴ በህይወት እያለች እንደኔ እንደ ልጇ ነበር የምታያት። እናቷም እንደ ታናሽ እንደ ታላቅ ነው እንጂ የሚተሳሰቡት ቸግሯት እንደምትረዳ ሰው አይደለም የምታያት። ስለዚህ በፍጹም ሄርሜላ አሳልፍ አትሰጠኝም፣ በገንዘብ አስታካኔን አትጎዳም ብላ መጠርጠር እስከምትጀምር ድረስ ለጊዜው ከባድ ጉዳት ሊደርስባት ይችላል። በጣም የሚያሳዝን እጅግ ልብ አንጠልጣይ ተወዳጅ ድራማ ነው። እንዴት አገኛችሁት ውዶችዬ? ቀጣይ ክፍል ምን የሚፈጠር ይመስላችኋል? በአምላክ እህቱን ማንቁርቷን ይዞ ሊዘጋላት ሲል እንግዲህ አብነት አስጥሏታል። ይቺ ሮት የሆነች ሴትዮ ገንዘብ ሞልቷት ተርፏት የአንዲት ምስኪን ቤተሰብ አልባ የሆነች ምስኪን ልጅን ንብረት ለመውረስ ጉድጓድ የሚቆፍሩ በየቀኑ እሾህ የሚወረውሩ አደገኛ ባልና ሚስቶች የነሱ መቀመቅ መወርወሪያ መቼ ነው? የህብስት ነፃነት መታወጃስ መቼ ነው? ኦልሬዲ በአምላክ የምትበይው ምግብ በቻልሽው አቅም ተጠንቀቂ። እበላለው ሳይሆን አልበላም ልመጂ፣ የሰጡሽን አትቀበይ፣ ለእያንዳንዱ ነገር ጥንቃቄ አድርጊ ቢላትም እነሱ ግን ወገባቸውን አጥብቀው እሷን ለማጥፋት ንብረቷን ለመውረስ እስከ አዘጋጁት ድረስ ይሄንን ሳያገኙ እንቅልፍ አይተኙም እና በአቋራጭ በህብስት ጓደኛ በሄርሜላ ሂደውባታል። አብነት ቢከላከልም በእህቷ በኩል የሄርሜላ ወጥመድ መቼ ነው የሚጋለጠው? ቀጣይ ክፍል